የነዳጅና ኤነርጂ ባለስልጣን በነዳጅ ማደያዎች ላይ ያካሄደ ባለው አጠቃላይ የቁጥጥርና የክትትል ስራ በተጠቃሚዎች ላይ የነዳጅ ቅሸባ ሲፈጽሙ የተገኙ ማደያዎች ላይ አስተዳደራዊ እርምጃ መውሰዱን ቀጥሏል። ባለስልጣኑ ከግንቦት 29 ቀን 2018 ዓ.ም ጀምሮ በተለያዩ የሀገሪቱ ከተሞች ባካሄደው ድንገተኛ የኢንስፔክሽን ስምሪት 12 የነዳጅ ማደያዎች የመቅጃ ማሽኖቻቸው ትክክለኛውን የልኬት መጠን እንደማያሳዩና ህገወጥ ድርጊቶች ሲፈጸሙባቸው እንደነበር አረጋግጧል። በሌላ በኩል ለመቃብርና ለሃይማኖታዊ ጉዳዮች በተከለከሉ ቦታዎች የቅድመ ታሪክ ቅሪቶች ባሉባቸው ወይንም ብሔራዊ መታሰቢያዎች በቆሙባቸው ለመሰረተ ልማት አውታሮች በተከለከሉ ለተፈጥሮ አካባቢ ጥበቃ ወይንም በብሔራዊ ፓርክ በተከለከሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀምን የሚከለክል አዲስ መመሪያ መውጣቱን የሚያመላክቱ መረጃዎች በሰፊው የምናሰማችሁ ይሆናል። ከውጭ ደግሞ የሱዳን መደበኛ የጦር ኃይሎች በሀገሪቱ ደቡብ ምስራቅ ሰማያዊ አባይ ወይንም ብሉ ናይል ግዛት ውስጥ የምትገኘውንና ከኢትዮጵያ ጋር በምትካለለው ድንበር ላይ የምትገኘውን ቁልፍና ስትራቴጂካዊ የኩምሩክ ከተማን መልሶ መቆጣጠሩን ሱዳን ትሪቡን አስነብቧል። ኩምሩክ ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በቀጥታ የምትዋሰን በመሆኗ በሱዳን በኢትዮጵያና በደቡብ ሱዳን መካከል ያለውን የየብስ ትራንስፖርት እንዲሁም የወታደራዊ አቅርቦት መስመር ለመቆጣጠር እጅግ ወሳኝ ስፍራ መሆኗን ጨምሮ በሆርሙዝ ወሽመጥ በኩል የሚደረገው የባህር ላይ ንግድና የመርከቦች ጉዞ አሜሪካ በኢራን ላይ የሰነዘረችውን ተከታታይ ጥቃት ተከትሎ ሙሉ በሙሉ መቋረጥ የሚያመላክቱ ዘገባዎች በስፋት እየወጡ ያሉ መረጃዎችን የምናደርሳችሁ ይሆናል። አብራችሁን ቆዩም። በነዳጅ መቅጃ ማሽኖች ላይ ቅሸባ ሲፈጽሙ የነበሩ ማደያዎች ታግደዋል። የነዳጅና ኤነርጂ ባለስልጣን በነዳጅ ማደያዎች ላይ እያካሄደ ባለው አጠቃላይ የቁጥጥርና የክትትል ስራ በተጠቃሚዎች ላይ የነዳጅ ቅሸባ ሲፈጽሙ የተገኙ ማደያዎች ላይ አስተዳደራዊ እርምጃ መውሰዱን ቀጥሏል። ባለስልጣኑ ከግንቦት 29 ቀን 2018 ዓ.ም ጀምሮ በተለያዩ የሀገሪቱ ከተሞች ባካሄደው ድንገተኛ የኢንስፔክሽን ስምሪት 12 የነዳጅ ማደያዎች የመቅጃ ማሽኖቻቸው ትክክለኛውን የልኬት መጠን እንደማያሳዩና ህገወጥ ድርጊቶች ሲፈጸሙባቸው እንደነበር አረጋግጧል። በዚህም መሰረት ባለስልጣን መስሪያ ቤቱ እንደ ጥፋታቸው መጠን ከሐምሌ 2 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን የተለያዩ እርምጃዎችን መውሰዱን በዛሬው ዕለት አስታውቋል። በዝርዝሩ መሰረትም 3 ማደያዎች የ2 ወር፣ 1 ማደያ ደግሞ የ1 ወር የነዳጅ ጭነት እገዳ የተጣለባቸው ሲሆን ለቀሪዎቹ 6 ማደያዎች ደግሞ ማስጠንቀቂያ ተሰጥቷል። የባለስልጣኑ መግለጫ እንደሚያሳየው ከሆነ ደግሞ እርምጃው በዋናነት የሚያተኩረው ማደያዎች የዲጂታል ክፍያ ስርዓትን መተግበርና የመቅጃ ማሽኖቻቸው በወቅቱ ካሊብሬት ወይንም ልክ ማስተካከያ መደረጋቸውን በማረጋገጥ ነው። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ጉዳዩን አስመልክተው በሰጡት ማብራሪያም የተወሰደው እርምጃ የንግድ የበላይነትን ለማስከበርና ማህበረሰቡን ከሚደርስበት ቀጥተኛ የኢኮኖሚ ጉዳት ለመጠበቅ ያለመ መሆኑን ገልጸዋል። ዋና ዳይሬክተሩ 1 ሊትር ነዳጅ ሲቀዳ ሙሉ ሊትር መሆኑ ሲገባው በአንዳንድ ማደያዎች በሚደረግ ህገወጥ ቅሸባ መጠኑ ወደ 800 ወይንም ወደ 900 ሚሊ ሊትር እየወረደ እንደሚገኝ ተናግረዋል። ለትነት የሚፈቅድ አነስተኛ ልዩነት መኖሩንም ገልጸው ከዛ በላይ የሚደረግ ቅሸባ ግን በፍጹም ተቀባይነት የሌለው ህገወጥነት ነው በማለትም አጽንኦት ሰጥተዋል። አሽከርካሪዎችና የአንዳንድ ከተሞች ነዋሪዎች እርምጃው በነዳጅ አቅርቦት ላይ መስተጓጎልና መጉላላት ይፈጠራል የሚል ስጋት ማቅረባቸውን ተከትሎም ዋና ዳይሬክተሩ ገበያውን ለማረጋጋት በሚል ሰበብ ህገወጦችን መሸፈን ተገቢ አይደለም ሲሉ ተናግረዋል። አያይዘውም በእያንዳንዱ ከተማ ውስጥ ከ3 እስከ 5 በላይ ማደያዎች ያሉ በመሆኑ በተወሰኑ ማደያዎች ላይ የተወሰደው የእገዳ እርምጃ በአጠቃላይ የአቅርቦት ሰንሰለት ላይ የሚፈጠር ችግር የለም ብለዋል። በተጨማሪም እስካሁን በተወሰዱ እርምጃዎች
ማደያዎችም ምንም አይነት ክሪቲካል የሆነ የአቅርቦት እጥረት አለመፈጠሩን አስረድተዋል። በሌላ በኩል ባለስልጣኑ የማደያዎቹን የመቅጃ ማሽኖች ካሊብሬሽን ሁኔታም፣ የዲጂታል ክፍያ ስርዓት አፈጻጸምና የአገልግሎት አሰጣጥ ጥራትን የመቆጣጠር ስራው ተጠናክሮ እንደሚቀጥልም አስታውቀዋል። ባለስልጣኑ ለነዳጅ ማደያዎች የነዳጅ አቅርቦት ትስስር ፍቃድ ሲሰጥ ህብረተሰቡን በታማኝነትና በፍትሃዊነት እንዲያገለግሉ መሆኑን በማስታወስ የፍቃድ ግዴታቸውን ቸል ብለው በተሳሳተ ልኬት ተገልጋዩን የሚጎዱ ማደያዎች ላይ ጠንከር ያለ ህጋዊ እርምጃ እንደሚቀጥልም አስጠንቅቀዋል። በመጨረሻም የነዳጅና ኢነርጂ ባለስልጣን ህብረተሰቡ በነዳጅ ግብይት ላይ የሚፈጸሙ ማንኛውንም አይነት ጥፋቶች ወይንም የልኬት ቅሸባዎች ሲያጋጥሙ ለባለስልጣን መስሪያ ቤቱ በመጠቆም ለቁጥጥር ስራው የበኩሉን አስተዋጽኦ እንዲያደርግም ጥሪ አቅርበዋል። በሌላ በኩል ህጋዊ ፍቃድ ሳይኖር በመኖሪያና በኢንዱስትሪዎች አቅራቢያ የኮንስትራክሽን ማዕድናት ማምረት የሚከለክል መመሪያ ወጣ። በአዲስ አበባ ከተማ አስተዳደር ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮችና ከመሰረተ ልማት አውታሮች 500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓትነት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፍቃድ ማምረትን የሚከለክል መመሪያ ወጥቷል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በአዲስ አበባ ከተማ አስተዳደር ውስጥ የኮንስትራክሽን ማዕድናትን ለማምረት ፍቃድ በተሰጣቸው ወይንም በሚሰጣቸው ግለሰቦች፣ ማህበራት፣ የግልና የመንግስት ድርጅቶች ተፈጻሚ እንዲሆን ሰኞ ሰኔ 29 ቀን 2018 ዓ.ም የኮንስትራክሽን ማዕድን ፍቃድ አፈጻጸም መመሪያ ቁጥር 191/2018 አውጥቷል። በዚህም በመመሪያው መሰረት ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮችና ከኤሌክትሪክ ተሸካሚዎች 25 ሜትር፣ ከወንዝ ዳርቻዎች ደግሞ 30 ሜትር ክልል ውስጥ ማዕድናትን ለማምረት ስለ ቦታው የሚመለከተው ህጋዊ አካል ወይንም ባለቤቱ ካልፈቀደ በቀር ፍቃድ አይሰጥም ተብሏል። በተጨማሪም ለመቃብርና ለሃይማኖታዊ ጉዳዮች በተከለከሉ ቦታዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይንም ብሔራዊ መታሰቢያዎች በቆሙባቸው፣ ለመሰረተ ልማት አውታሮች በተከለከሉ፣ ለተፈጥሮ አካባቢ ጥበቃ ወይንም በብሔራዊ ፓርክ በተከለከሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም እንደማይቻልም በመመሪያው ሰፍሯል። በሌላ በኩል ማንኛውም ሰው የኮንስትራክሽን ማዕድን ለማምረት ከባለስልጣኑ ፍቃድ ማግኘት እንዳለበት ለመንግስት ልማትና ለህዝብ አገልግሎት ወይንም ለንግድ ላልሆነ ዓላማ ባለስልጣኑን በማስፈቀድ የኮንስትራክሽን ማዕድን አምርቶ እንዲጠቀም በመመሪያው ተፈቅዷል። በተጨማሪም ህጋዊ የመሬት ባለይዞታ የሆነ ሰው ለንግድ ላልሆነ ዓላማ ወይንም ደግሞ ለግንባታ ብቻ በግል ይዞታ ውስጥ ክፍያና ፈቃድ ሳያስፈልገው አምርቶ መጠቀም እንዲችል በመመሪያው ተካቷል ሲል ሪፖርተር ጋዜጣ አስነብቧል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የኩምሩክ ከተማን በቁጥጥር ስር መዋሉን ይፋ አድርጓል። የሱዳን መደበኛ የጦር ኃይሎች በሀገሪቱ ደቡብ ምስራቅ ሰማያዊ አባይ ግዛት ውስጥ የምትገኘውንና ከኢትዮጵያ ጋር በምትካለለው ድንበር ላይ የምትገኘውን ቁልፍና ስትራቴጂካዊ የኩምሩክ ከተማን መልሶ መቆጣጠሩን ሱዳን ትሪቡን አስነብቧል። ከተማዋ ለወራት ያህል የፈጣን ድጋፍ ሰጪ ኃይሎች የሱዳን ህዝብ ነጻነት ንቅናቄ ሰሜን አብድል አዚዝ አልሂሉ ቡድን ጥምረት በሆነው ታጣቂ ኃይል ስር ቆይታለች። የሱዳን ጦር አራተኛ እግረኛ ክፍለ ጦርና ልዩ ግብረ ኃይሎችም በከተማዋ ዳርቻዎች ላይ ለ5 ቀናት ያክል ከፍተኛ ወታደራዊ ዘመቻ ሲያካሂዱ ከቆዩ በኋላ ባሳለፍነው ረቡዕ ዕለት ወደ ከተማዋ መግባት መቻላቸው ተነግሯል። በጦሩ የቪዲዮ መግለጫ ላይ እንደተጠቀሰው ደግሞ በዘመቻው ወቅት በታጣቂ ቡድኖቹ ላይ ከፍተኛ የሰው ኃይልና የወታደራዊ ንብረት ውድመት የደረሰም ሲሆን ታጣቂዎቹም አካባቢውን ጥለው ወደ ደቡብ አቅጣጫ መሸሻቸውን የጸጥታ ምንጮቹ ገልጸዋል። ኩምሩክ ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በቀጥታ የምትዋሰን በመሆኗም በሱዳን በኢትዮጵያና በደቡብ ሱዳን መካከል ያለውን የየብስ ትራንስፖርት እንዲሁም የወታደራዊ አቅርቦት መስመር ለመቆጣጠርም እጅግ
ወሳኝ ስፍራ ነች። ታዲያ አማጽያኑ ባለፈው መጋቢት ወር ከተማዋን መቆጣጠራቸውን ተከትሎም በድንበር አካባቢ ላይ ከፍተኛ የደህንነት ስጋትና የነዋሪዎች መፈናቀል አስከትሎ እንደነበርም ይታወሳል። የኩምሩክ ከተማ ከእጅ መውጣት የኤርኤስኤፍ ታጣቂዎች ወደ መካከለኛው ሱዳን ለማድረግ ለነበረው ወታደራዊ ስምሪትም ትልቅ ውድቀት መሆኑን የፖለቲካና የደህንነት ተንታኞች ይናገራሉ። የከተማዋን ነፃ መውጣት ተከትሎም በሰሜናዊ አባይ ግዛቱ ዋና ከተማ በዳምዚን ህዝባዊ ደስታ የተገለጸ ሲሆን የአካባቢው አስተዳደር በውጊያው ሳቢያ የወደሙ መሰረተ ልማቶችን መልሶ ለማቋቋምና ተፈናቃዮችንም ለመመለስ ኮሚቴ ማዋቀር መጀመሩን አስታውቋል። ነገር ግን እስካሁን ድረስ በጉዳዩ ላይ ከፈጣን ድጋፍ ሰጪ ኃይሎች ወገን የተሰጠ ይፋዊ ምላሽ የለም። በፈረንጆቹ ከ2023 ዓመተ ምህረት ጀምሮ በሱዳን የተቀሰቀሰው የእርስ በርስ ጦርነት እስካሁን ድረስ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በሚሊዮኖች የሚቆጠሩትን ደግሞ በአስከፊ ሰብአዊ ቀውስና መፈናቀል ዳርጓል። በመጨረሻም በሆርሙዝ ወሽመጥ በኩል የሚደረገው የባህር ላይ ንግድና የመርከቦች ጉዞም አሜሪካ በኢራን ላይ የሰነዘረችውን ተከታታይ ጥቃት ተከትሎ ሙሉ በሙሉ ተቋርጧል። በዚህም የብሉምበርግ የዜና ወኪል ዓለም አቀፍ መርከቦችን እንቅስቃሴ መከታተያ መረጃዎችን ዋቢ አድርጎ እንደዘገበው አሜሪካ ለተከታታይ ቀናት በኢራን የውስጥ ክፍል በሚገኙ የሳይበር የድሮንና የሚሳኤል ማዕከላት ላይ ጥቃት ከሰነዘረች በኋላ በወሽመጡ የሚያልፉ የነዳጅና የጋዝ ጫኝ መርከቦች ቁጥር በከፍተኛ ደረጃ ቀንሷል ብሏል። ባለፉት ቀናትም ቢሆን ወሽመጡን የተሻገሩት ጥሬ ዕቃዎችን የጫኑ ጥቂት መርከቦች ብቻ ሲሆኑ ይህም ሁለቱ ሀገራት ከዚህ ቀደም ደርሰውት ከነበረው ጊዜያዊ የተኩስ አቁም ስምምነት ወዲህ የተመዘገበው ዝቅተኛው የመርከብ ፍሰት መሆኑ ተመላክቷል። በሌላ በኩል ከባህር ወሽመጡ የሚወጣ አንድ የአሜሪካ ፈቃድ ያለው ሱፐር ታንከር መርከብና የኢራን ባንዲራ የተሸከመ የኮንቴነር መርከብ ብቻ የባህር ወሽመጥን ሲያቋርጡ ታይተዋል ሲል ብሉምበርግ ዘግቧል። ሆርሙዝን ለመክፈት የአሜሪካና ኢራን ጊዜያዊ ስምምነት ከተደረገ በኋላ ባሉት 3 ሳምንታት ውስጥ አማካኝ የዕለት ተዕለት የሸቀጥ መርከቦች መተላለፊያዎች 34 የነበሩ ሲሆን ሰኔ 24 ላይ ደግሞ 59 ደርሰዋል ሲል የኩፕለር መረጃ ያሳያል። የአሜሪካ ማዕከላዊ እዝ ሴንትኮም የሰነዘረው ይህ ጥቃት ታዲያ ኢራን ቀደም ሲል በሆርሙዝ ወሽመጥ በሚያልፉ የሳውዲ አረቢያና የኳታር የነዳጅና የፈሳሽ የተፈጥሮ ጋዝ ጫኝ መርከቦች ላይ ጥቃት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ መሆኑን አስታውቋል። የተፈጠረውን ከፍተኛ የጸጥታ ስጋት ተከትሎም በርካታ የባህር ላይ ትራንስፖርት ኩባንያዎች መርከቦቻቸው በወሽመጡ በኩል እንዳያልፉ የታገዱ ሲሆን ክስተቱ ደግሞ በዓለም አቀፍ የኤነርጂ ገበያና የአቅርቦት ሰንሰለት ላይ ከፍተኛ ስጋት መደቀኑ ተነግሯል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምሽት የያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቸርን ሁሉ ተመኘንላችሁ።